ከባሌ ይልቅ እሱ ያስደስተኛል። የፈለኩትን ነገር ሁሉ ያደርግልኛል። በቃ እያወራሽኝ ያለሽው የምርሽን ነው? ከመንፈስ ጋር ነው ግንኙነት ያደርግሽ የነበረው? አዎ ይሄ ነገር ለራሴም ግራ የሚገባኝ ነገር ነው። በቃ እኔም እንዴት እንደመጣ እንዴት እንደጀመርኩት አላውቅም። ምን ያክል ጊዜ ሆኖታል? እንጃ ብቻ በቃ ወደ 8 ወር 7 ወር ይሆናል። እንዴ 8 ወርና 7 ወር ኑሩ እንደዚህ እየተፈጠረ ነበረ? እሱን ተረጋጋ። ቆይ ተረጋጋ። ምንድን ነው የምትፈልገው? ተረጋጋ። የምን ልጅ ነው የምታወራው? እስኪ ተረጋጋና ቁጭ በል መጀመሪያ። ተቀመጥ። እንዴ ተቀመጥ። ቆይ ምን ያደረግሽ ነበር? ምን እያደረግኩ ነው? ምን እየሰራሽ ነበር? ምንም ነገር አለ። ተቀመጭ። ቁጭ በይ እስኪ። ዝም አሽ ለሊት ደግሞ አልጋው ሲለበይ ነበር። ወሽ ምን ነገር የለውም። ወሽ ወለኩሽ አንተ ሰው የመፈራሰት ጀመርክ ልበል? እንደዚህ ሆነሽ አትቀርምሽ። እንደዚህ እንደተጫወትሽብኝ እንጂ
ዛሬ ደግሞ ምን ሆነ የቀረው? ዛሬ ደግሞ ቆየ በጣም አይመጣም እንጂ ዛሬ ቆየት ምን ነው? በጣም ብዙ ሰዓት ነው የጠበቅኩት። እኔ በጣም ናፍቀኝ ናዝ
ተመልካቾቻችን በድጋሚ ተገናኝተናል። እንግዲህ ሲፈጠር የነበረው ሁኔታችኋል። ትንሽ ግራ የሚያጋባና ትንሽ የሚያወዛግብ ነገር ነው የተፈጠረው። ምንም እኔም ልረዳውና ሊገባኝ አልቻለም። እስኪ ያለውን ነገር ገብተን የምናየው ይሆናል። አቶ ተሾመን ጠርተናል። እየመጣ ነው ያለው። እንደደረሰ ነግረውናል። እሺ አቶ ተሾመ ደርሷል። እሺ አቶ ተሾመ ትንሽ አታጥፌን የጠራውና ትንሽ ያለው ነገር ግራ ገብቶኛል። እስኪ ምን ትጠብቃለህ አንተ ግን አሁን? እኔ ምንም የምጠብቀው ነገር የለም። ገብቼ ማየት ብቻ ነው። እስኪ ብቻ በቃ ራስን ለማረጋጋት ሞክር። በቃ እስኪ ያለውን ነገር ገብተን የምናየው ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ምንድነው? ምን ታደርጊ ነበር? ምን እየሰራሽ ነው ያለሽው? ምንም እየሰራሽ ነበር። የኔ ነበርሽ? እሱን ተረጋጋ። ቆይ ተረጋጋ። ተሾመ ምንድነው የምትፈልገው? ተረጋጋ። የምን ልጅ ነው የምታወራው? እስኪ ተረጋጋና ቁጭ በል መጀመሪያ። ተቀመጥ። እንዴ ያፋር እንዴ አንተ? ተቀመጥ። ቆይ ምን ያደረግሽ ነበር? ምን እያደረኩ ነው? ምን እየሰራሽ ነበር? ምንም ነገር አለ። ተቀመጭ። ቁጭ በይ እስኪ። ቁጭ በይ እስኪ። ተቀመጭ። ቁጭ በይ። ምን ያደረግሽ ነበር? ዛሬ የሚዘብኝ መጣከኝ ሰውዬ። ምን ያደረግሽ ነበር? ምንም ነገር አላደረኩም። ምን ማለት ነው? ምንም አላደረኩም ማለት? ወይኔ ነገርኩህ እኮ ምንም ነገር አላደረኩኝም። ምን ስትሰሪ ነበረ? ምን ሰራ? ምንም አልሰራሁም። ምንድነው? ለምንድን ነው እንደዚህ የለበሽው? እንደዚህ መልበስ አልችልም እንዴ? መብቴ እኮ። ምን ሰሪ ነበረ? ማን ነው ያለ? ሰው አለ ቤት ውስጥ? ማንም የለም። ከፈለጋችሁ ዞራችሁ ማየት ትችላላችሁ። ማንም የለም እኮ። እና ምን እንድታረጊ ነበረ እንዴ? ለምንድን ነው አልጋው እንደዚህ ይሆነ? ምን እየፈለክ ያለው? ማታ አብረን ስንተኛ እንደዚህ አልነበረም የለበሽው። ተኝተሽ ኳልሽ። እንዴት ለመተኛ ነው ይሄን ልብስ የቀየርሽ? መቀየር አልችልም እንዴ? ለመተኛት ነው ይሄን ልብስ የምቀይር? አሃ ቀን ሙሉ ትናንትና የለበስኩት ዛሬ መልበስ አለብኝ? ተረጋጋ። ምን አይነት ወሬ ነው የምታወራው? ቆይ አንተ ናደብድበኛ። እሱን ይቀራል። ምን ስታረጊ ነበረ? እኔ ምንም ነገር አላደረኩኝ። ምን ማለት ነው? ምን ማለት? ለምንድን ነው እንደዚህ የለበሽው? ምን ታረጋየኝ? በሩ ለምንድን ነው የተቆለፈው? መብቴ እኮ ነው መቆለፍ እኮ። ምን ስታረጊ ነበረ ነው እኮ። ነገርኩ እኮ ምንም ነገር አላደረኩም። እንደዚህ መልበስ መብቴ ነው። በር መቆለፍ መብቴ ነው። አይመለከታችሁ። በቤቴ ልታዙኝ ነው? ሆ ይኸውልሽ ወይዘሮ ሜሮን ያለውን ነገር እኔ አውቃለሁ። ምንድን ነው የምታውቀው? ስታረጊ የነበረው ግን ምን እንደሆነ አልገባኝም። እንድታብራሪልኝ እንድታስረጂ ነው። ምንድን ነው ያደረኩት? ምን ስታረጊ ነበር? ምንድን ነው ያደረኩት? ንገረኝ። ምን ስታረጊ ነበር? ምንም አላደረኩም። እየካድሽ ነው ያለሽው አሁን። ምንም እየካድኩት ነገር የለም። ምንም ነገር አላደረኩም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ ለምንድን ነው እንደዚህ የለበሽው ቤት ውስጥ? ልነግሪኝ ትችያለሽ? መብቴ ነው። እንደዚህ መልበስ አልችልም። መፍትሽ ነው። ግን እንደዚህ የሚለበሰው የሆነ ምክንያት ሲኖር ነው አይደል? ያለ ምክንያት አይለበስም። ልወጣ ነው። ለዛ ነው እንደዚህ የለበስኩት። ልትወጪ ከነበር ለምን አልጋው እንደዚህ ሆነ? ገና አልተስተካከለም። ታኝቼ ነበር። ልብሴን ቀየርኩ። ከዛ ልወጣ ነው በቃ። ለምንድን ነው የምትዋሺው? ምንድን ነው የተፈጠረውን ነገር ንገሪኝ። ምንም ነገር አልተፈጠረም። ምንድን ነው የምትለኝ አንተ ሰውዬ? የተፈጠረውን ነገር ተናገሪ። ለምን ትዳር የምትበጠብጠው? ውጣልኝ በቃ። ምንም ትዳርሽ ነው የበጠበጥኩኝ አይደለም። ምን እያደረግሽ እንደነበረ ነው። ምንም ነገር አላደረኩም። አውጣልኝ መናፈቀኝ ሰውዬ። ወሬ ነው የሚወጣው። ምን ስታረጊ እንደነበረ ማለት ነው። አዳምጪ። ምን ስታረጊ እንደነበረ ሳላውቅ አልወጣም ከዚህ ቤት። ምንም ነገር አላደረኩም አልኩ። ይኸውልሽ አውቃለሁ ምን ስታረጊ እንደነበረ አይቼሻለሁ። በቃ በማውቀው መንገድ ያውቃለሁ። ግን አንቺ እንድትነግሪኝ ስለምፈልግ ነው። ምንድነው ስላልገባኝ ነው። በቃ ነገርኩ። ምንም ነገር አላደረኩኝም። አይገባህም እንዴ? ቆይ አንተ እዚህ ቤት ውስጥ የሚመጣ ሰው አለ? ሌላ ማንም የለም። ከፈለክ ማየት ትችላለህ። ሁሉንም ቤት እየዞርክ። ማንም የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። እና ምን ነበር ስታረጊ ነበር? መውጣት አልችልም እንዴ? ለብሼ መውጣት አልችልም? አይደለም አልጋው ላይ ምን ስታረጊ ነበር? ምን ስታረጊ ነበር? ምንም ነገር አላደረኩኝ። ማስረጃ አለኝ። በግልጽ አማርኛ ማስረጃ አለኝ። ማስረጃ ትበለኝ። ምንድነው የሚለኝ?
እንዴ እርግጠኛ ነሽ? ነገርኩህ እኮ እርግጠኛ ነኝ አልኩህ። እሺ ነይ። ይኸው ይሄ ግን ምን ስታደርጊ እንደነበረ ታብራሪኛለሽ ማለት ነው። ይኸውልሽ ይኸው እቺ አንቺ ነሽ አይደለም? ምን ስታደርጊ ነበር? ከማን ጋር ነው እንደዚህ የምትሆኚው? ምንድን ነው አልገባኝም። ልታብራሪልኝ ትችያለሽ? ምንድን ነው እንዴ? ምንድን ነው? ማን ነው? ማን ነው? ካለ አሁንም አሳይን። ማን ነው? ምንድን ነው? ጭራሽ ቤት ውስጥ ካሜራ ደብቃችኋል። አሁን እኔ የፈቀድኩላችሁ ቤት አይደል? የኔን ቤት ተሾመ ተረጋጋ። እኔ ሳትፈቅድ ምንም ነገር ማድረግ አትችልም። እሺ ገባህ? ቤቴ ነው። ይኸውልሽ አሁን ስለተደበቀው ካሜራ ምናምን ታየውና ምን ስታደርጊ እንደነበረ ተናገሪ። ምንም አላደረኩም አልሽ አይደል? ያረግሽውን አሳየውሽ አይደል? አብራሪልኝ። ምንድነው ስትሰሪ የነበረው? ምንድነው? በቃ እኔ ምንም ነገር መናገር አልችልም ማለት አልገባኝም። አላቅም። በቃ ይሄም ለኔም ለራሴ ግራ የሚገባኝ ነገር ነው። በቃ ህይወቴን በቃ አታመሰቃቅሉት። በቃ እስካሁን ተመሰቃቀሉ ይበቃኛል። ምን ማለት ነው? አልገባኝም። ማን ነው ትንሽ ያመሰቃቀለው? ምንድን ነው ማለት የተፈጠረውን ነገር አስረጅኝ። እኔ እኮ አሁን የሆነ እየፈረድኩብሽ ምናምንም አይደለም እኮ ምን ስታደርጊ እንደነበረ ነው ማወቅ ፈልገው። በቃ በጣም ግራ የሚያጋባ ነገር ነው። በቃ ይሄ እናንተ ብቻ አይደለም ለኔም ግራ የሚያጋባኝ ነገር ነው። በቃ ምንድን ነው? እኔም አላውቅም። ምን ነው የማታውቂው? ምን ስታደርጊ ነበረ? ማን ነው እዛ ውስጥ አብሮሽ እንትን ሲል የነበረው? አላውቅም። በቃ አብሮኛል ይመስለኛል። አንድ ጥያቄ ልጠይቅሽ። ግንኙነት ስታደርጊ ነበር አይደለ? አዎ። ከማን ጋር? አላውቅም። ብቻ ያ ሰው ለኔ ብቻ ነው የሚታየው። ማለት አልገባኝም። አላውቅም። በቃ ሰው ነው ይታይሻል? ለኔ ይታየኛል፣ ግን መንፈስ ነው። መንፈስ ነው ማለት ቆይቷል። በቃ እንዴት ብዬ ላስረዳችሁ? እሺ መንፈስ ነው ማለት ለራሴም ግራ የሚገባኝ ነገር ነው። በቃ መንፈስ ነው። እየቀለድሽ ነው ያለሽው? መንፈስ እየቀለድኩ አይደለም። በቃ መንፈስ ማለት እንዴት ነው ታዲያ? እኔም አላውቅም። በቃ እንዴ ሁሌ እየመጣ በቃ ያስደስተኛል። ከባሌ የበለጠ ነው የሚያስደስተኝ። ለዛ ነው ከባሌ ጋር ሁሌ ማልተኛው፣ ማላወራው ምንም ነገር ከባሌ ጋር እሱ የሚያስደስተው ነገር የማላደርገውን ነገር በሙሉ ከሱ ጋር ነው የማደርገው። ከባሌ ይልቅ እሱ ያስደስተኛል። የፈለኩትን ነገር ሁሉ ያደርግልኛል። በቃ እያወራሽኝ ያለሽው የምርሽን ነው? ከመንፈስ ጋር ነው ግንኙነት ያደርግሽ የነበረው? አዎ፣ ይሄ ነገር ለራሴም ግራ የሚገባኝ ነገር ነው። በቃ እኔም እንዴት እንደመጣ እንዴት እንደጀመርኩት አላውቅም። ምን ያክል ጊዜ ሆኖታል? እንጃ ብቻ በቃ ወደ 8 ወር 7 ወር ይሆናል። እንዴ 8 ወርና 7 ወር ሙሉ እንደዚህ እየተፈጠረ ነበረ? አዎ። ከምርሽ ነው እያወራሽኝ ያለሽው? ያልሻለሽው ነገር ግን ታውቁሽ? አታምኑኝ። በቃ እውነቱን ንገሩኝ አላችሁ። በቃ ይኸው ተናገርኩ። በቃ እኮ እንዴት ሊሆን ይችላል? ከመንፈስ ጋር ነው ግንኙነት ታደርጊ የነበረው? አዎ አልኩህ እኮ። ለምን የምታጨናንቁኝ? በቃ እስከዛ የተጨናንቁኝ ይበቃኛል። በቃ ውጡልኝ ከቤቴ። እኔ በቃ ምንም ነገር ማውራት አልፈልግም። ውጡልኝ። በቃ ተረጋጊ። ይኸውልሽ ተረጋጊ። ምንድን ነው እንደዛ በሚሆንበት ሰዓት አንቺ ምንም ራስሽን አታውቂም? የምታውቂው ነገር የለም? በቃ እኔ ራሴን አላውቅም። አድርጌ ከጨረስኩ ምናምን በኋላ ከሰዓታት በኋላ ነው ራሴን የምነቃው። ከዛ በኋላ ነው በቃ። መጀመሪያ እሱ ገና ሊገናኝሽ ሲል ገና ሊያገኝሽ ሲልስ? እኔ በቃ ምንም ማውቀው ነገር የለም። በቃ አታስጨንቁኝ። ለምን አትረዱኝ? በቃ እስከዛሬ ያየሁት ስቃይ ይበቃኛል እኮ። እሺ ምንድን ነው ታዲያ? እሺ ቆይ ማለት እሺ መች ነው የሚመጣው? አለው የሚመጣበት ሰዓት ነው? በቃ ሁሌ ነው የሚመጣው። በቃ ባሌ የሌለበት ሰዓት ነው የሚመጣው። እግሬ ሲወጣ ጠብቆ ነው የሚመጣው። ከሱ በላይ ደስታ ይሰጠኛል። የፈለኩትን ሁሉ ያደርግልኝ። የምርሽን ነው እያወራሽኝ ያለሽው? አዎ በቃ ተጨናንቁኝ። ሁሌም በቃ ከመንፈስ ጋር አንቺ ጠንቋይ ነሽ። ጠንቋይ ተረጋጋ። የምን መንፈስ? የምን ጠንቋይ ነው የምታወራው? ውጣሽ ነው እንጂ አቶ ተሾመ እባክህን ተረጋጋ። እንዴ እኔ አውቄ ያደረኩት የሚገባ ወንድ የለም። እሱን ያያህ አይደል እንዴ? ሲደረግ የነበረው አሳየው አይደል እንዴ? ተረጋጋና ቁጭ በል። ተረጋጋና ቁጭ በል። በቃ አታልቅሽ። ራስሽን ለመረጋጋት ሞክሪ። ፈልጌ እንዳደረኩት ነገር እኮ ነው እንትን የሚያለኝ። ተረጋጊ።
ጥንቁልናሽ ያመጣው ነው። ዝም በል ጥንቁልና ማለት ነው። ዝም በል አቶ ተሾመ ተረጋጋ እንጂ። አሁን በቃ መፍትሄ ነው የሚያስፈልገው። እንዴ ተናገረች አይደል? ይሄ እንዲህ ነው ባለች በቃ መፍትሄ ነው የሚያስፈልገው። ወደ መፍትሄው ነው መምጣት ያለብን። እሺ ምንድነው አሁን እስከ መቼ ነው እንደዚህ የሚቀጥለው? ወይዘሮ ሚሮ እኔ አላቅም በቃ ምንም ማውቀው ነገር የለም። በቃ ተውኝ፣ ውጡልኝ በቃ ከቻላችሁ በቃ። እሺ ምንድነው ወይ ወደ እሺ ሐኪም ቤት ምናምን አልሄድሽም? እሺ ማለት መንፈስ እንደሆነ አንቺ በምን አወቅሽ? እርግጠኛ ነሽ ነው? ለምንድን ነው የማትረዱኝ? በቃ አልኩህ እኮ መንፈስ ነው እኮ። እኛ ስንመጣ ነበር አይደለ? በቃ እናንተ ስትመጡ የለም በቃ ጠፋ። በጣም ግራ የሚያጋባ ነገር ነው እየነገርሽን ያለሽው። ማለት እኛም ለማመን ይከብደናል። እኛንም መረዳት አለብሽ። ማለት ምንም የተጨበጠ ያዝነው ነገር የለም እኮ መንፈስ ይሁን ምን ይሁን ያ ነገር እንዴ አንቺ ላይ የሆነ ጉዳት ቢያደርስስ? እሺ ሰው ከሆነ ፈልጉት ቤት ውስጥ አይደል? እኔ ሰው ነው እያልኩሽ ሳይሆን በቃ ፈልጉት። እሺ ምን ይሁን አንቺ ሳታውቂ ጉዳት የሚያደርስብሽ ነገር ቢሆንስ? እኔ አላውቅም በቃ በዛ ሰዓት እኔ ራሴን አላውቅም በቃ እንጃ ብቻ እንዴት ብዬ ላስረዳህ አላውቅም። ምን አይነት ስሜት ውስጥ እንደምሆን እናንተ ብትረዱ። ማለት በምን ምክንያት ነው ይሄ ነገር የተከሰተው? እኔ አላውቅም። የመጀመሪያ ቀን ሲመጣ ምንም ያወቅሽው ነገር የታወቀሽ ነገር የለም? ምንም በቃ የማውቀው ነገር የለም። እኔ እንጃ በቃ በጣም ግራ የሚያጋባ ነገር ነው። በጣም ማለት በስርዓት ግንኙነት ታደርጋላችሁ አይደል? አዎ በቃ በስነ ስርዓት ነው የምናደርገው። ባሌ ከሚሰጠኝ ደስታ በላይ ነው የሚሰጠኝ በቃ። እኔ ምን ያልሰጠሁሽ ደስታ አለ? ምንም ደስታ ሰጠኝ አታውቅም አንተ። መች ተጠገተሽ መች እንድጠገሽ ፈቅደሽልኝ ነው ደስታ በሰጥሽ? ለምንድን ነው የማይገባህ እኮ? በጣም ግራ እየገባኝ አዎ አይገባኝም። እንደዚህ አይነት ነገር ገብቶኛል። በቃ ካልገባህ ተወኝ በቃ። ምንድን ነው የምትለኝ? ምንድን ነው የምትጨቅጭቀኝ? በቃ ተወኝ። ልተውሽ? መቼ ምን ይስሩት አትረጋጋ። መቼ ተውሻለሁ። ተረጋጋ አቶ ተሾመ። ከመንፈስሽ ጋር ትኖሪያለሽ። አቶ ተሾመ ተረጋጋ እባክህን። ቆሽ ወደ እምነት ወደ ጸበል ምናምን አልሄድሽም? በቃ እኔ መሄድ አልቻልኩም። ወዴትም በቃ ከቤት ራስ ወጥቼ አላውቅም። አይደለም ቤተ እምነት ልሄድ አይደለም ሌላ ቦታ ልሄድ ስራዬን ሁሉ ትቻለሁ በቃ። በሱ ምክንያት በቃ በሱ ምክንያት ያደረገሽ ሁሌም ይጠብቀኛል። እንድጠብቀው እዚህ ያደርገኛል። እንድወጣ አይፈልግም ከቤት። ከባሌ ጋር እንድገናኝ አይፈልግም። በቃ ከሱ ጋር ብቻ እንደሆነ ነው የሚፈልገው። ተቆጣጥሮሻል ማለት እኮ ነው በቃ እኮ። ምንድነው አሁን በፊት የሆነ የባዕድ አምልኮ ነገር ካለ ምናምን በቤተሰቦች ላይ ማለት የሆነ ሲዋረድ ቤተሰቦች ጋር ሊኖር ይችላል። እኔ ግን እንደዛ አይነት ነገር ነው ያላቀ እኮ። የሆነ ያማከርሽው ሰው የለም? እኔ ማንንም አላማከርኩም። በቃ ከማንም ጋር እንዳወራ በቃ ሰው ላይ ሁሉ ቁጣ እንዲለኝ ነው የሚያደርገኝ። በቃ ከሱ ጋር ብቻ ነው ደስተኛ መሆን። ብቻ ምንድነው? ቆይ እሺ ማለት አንቺ ተነኪዋለሽ? እሺ ፊል ታደርጊዋለሽ አንቺ? አዎ በቃ ሳቅፈው እንስለው በቃ ይታየኛል ለኔ። ለሌላ ሰው ግን አይታይም፣ ለኔ ብቻ ነው እኮ። እሺ አሁን ምንድነው የሚደረገው? ወይ የሆነ የሚመጣበት ሰዓትን የምታውቂው ከሆነ በቃ ሁላችንም ባለንበት የሆነ የሚደረገው ነገር ካለ ይደረጋል። እንዴ አሁን ላንቺ እኮ ምን ታታዩትም እናንተ ብቻ ነው ሊላየው የምችለው። እናንተ ምን ታረጋላችሁ? ምንድነው እሺ የሚደረገው ከዚህ በኋላ? አላውቅም እኔ በቃ እስከ መቼ ነው እንደዚህ የሚቀጥለው? የሆነ ሰዓት ላይ ምን ቢሆን ነገር ምን ቢያደርግሽ ምንም የምታውቂው ነገር አለ። አንቺም እኮ አደጋ ነው እንዴ። እኔ እኮ በዛ ሰዓት ራሴን አላውቅም። በሚመጣበት ሰዓት ራሱ ራሴን አላውቅም። በቃ ከመጣ ከነካካኝ ምናምን በኋላ ነው ራሴን ስታለሁ በቃ። ወይኔ ቀያየራ የቤት ውስጥ ለዋለ አንቺ እሱ ሲመጣ ነው ልጠብቀው። አንተ ሰውዬ ግን ምንድን ነው የምትለኝ? በቃ ለምን አትወኝም? ዝም በል እስኪ አታውራ በቃ። ላይ የጠላውክ እንዴ ምን ይሻላል አሁን? እሺ ምን ይሻለውማ ማጋባት ነው ለቱ። ስለምን ማጋባት ነው የምትለው? እኔ ከመንፈስ ጋር ልጋባለህ? አጋባኛ ከመንፈስ ጋር ምን ከመጋባትም በላይ አይደል እንዴ? አቶ ተሾመ ተረጋጋ እባክህ። ነው እንደዚህ እንባባልበት ሰዓት አይደለም። መፍትሄ ነው ማሰብ ያለብን። ምንድነው ሊደረግ የሚችለው? መንፈሱ ወደ ሌላ ነገር ሄዶ እሷን የሆነ ነገር ሊያደርጋት ነው እንዴ? ምንም መፍትሄ አትሆንም በቃ እኮ ነው። መንፈስ እንደሆነ እርግጠኛ ከሆንሽ በእምነትሽ
በቃ ወደምትሄጂበት ቦታ ወይ ወደ ጸበልም በቃ እንድሄድ አያደርገኝም፣ ይዘኛል። የትም ቦታ እንድሄድ አያደርገኝም። በቃ ተቆጣጥሮኛል፣ ሁሉ ነገር እኔ ተቆጣጠረኝ። በቃ ለምንድን ነው የማትረዱኝ እንዴ? ይሄንን ነገር ተጋግዛችሁ እኮ ከባለቤትሽ ጋር ማድረግ ትችይ ነበር ብታማክሪው ኖሮ አይደል? እንዴት ብዬ ነው የማማክረው? በቃ መናገር አልችልም ለማንም። እንዴት ነው የሚገባችሁ? እሺ እንዴት ልንገራችሁ እንዴ? ኮን ወይ መምጫው ይታወቀው ወይ ደግሞ ወይ የሆነ መፍትሄ የለው። ምንድነው የሚደረገው ማለት ነው? አንዴ እስኪ ተረጋጊና በደንብ በቃ ከመጀመሪያው ጀምሮ ማለት እንዴት ወደ አንቺ እንደመጣ በቃ የመጀመሪያ ጊዜ ሲያገኝሽ የነበረውን ነገር ለማስታወስና እንትን ለማለት ሞክሪ፣ ለመናገር ሞክሪ። እኔ በቃ ምንም ማስታውሰው ነገር የለም፣ አላውቅም። በቃ እኔ በዛ ሰዓት ላይ ምን እንዴት ብዬ ላስረዳሽ? ሞክሪ ለማስታወስ ሞክሪ። አቶ ተሾመ ምን ሆነ ነው? ምንድነው ምን ሆነ ነው እንዴ? ተረጋጋና ቁጭ በል እንዴ። መፍትሄ እየፈለግንበት ባለበት ሰዓት እንደዚህ ትሆናለህ እንዴ? አንተ ደግሞ እንዴት እስካሁን ሰዓት ተናገሪ እንዴ? ተረጋጋና ቁጭ በል እንጂ። ተወኝ፣ ዝም ብለህ አትጮህብኝ። በቃ ተወኝ። አቶ ተሾመ እየሰማኝ ነው? ተረጋጋና ተቀመጥ። አንቺ ተረጋግተሽ ለማሰብ ሞክሪ። ነገሮች ማለት መቼ ነገር እንደመጣ ቀስ ብለሽ ለማሰብና ለማስታወስ ሞክሪ። እኔም እኮ ጠርጥሬ ነበር። እዛ ፍራሹ ሲረጥበኝ በደንብ ነበር የጠረጠርኩሽ። ተረጋጋ። በለኝ፣ ተወኝ፣ በቃ ተወኝ። እስኪ ለማስታወስ ሞክሪ። ሞክሪ ይሄ ነው ማስታውሰው። በላይ አንድ ያመጣሽልኝ ማለት መቼ ነው የመጀመሪያ ጊዜ የመጣብሽ? መቼ ነው? ምን እያደረግሽ ነበረ? ያንን ለማስታወስ ሞክሪ። የዛን ቀን የሄድሽበት ቦታ ነበረ ወይ? የትም ማለት ነው። እቤት ነው ያልኩት። እቤት ስራ ቤት እየጸዳው ምናምን ነበር ያልኩት። እና እሱ ማታ ስለሚመጣ እራት ትሰራለህ። ኪችን ገብቼ የሆነ በቃ አላውቅም፣ ከኋላ የሆነ የሚነካኝ ነገር አለ። ከዛ በቃ ይነካካኛል፣ ምን ይለኛል። ለማውራትም ተወኝም ልቀቀኝም ለማለት በቃ እኔ እንጃ እንዴት ብዬ ንገርህ። በቃ ለማውራት ቃል የለኝም። ከዛ በኋላ በቃ ራሴን አላውቅም። ወደሽው እኮ የዛኔ ነው የመጀመሪያ የመጣው። እስኪ አቶ ተሾመ ተረጋጋ እንዴ። አሁን ወደ መፍትሄ የምንሄድበት ሰዓት ነው እንዴ። እሺ የዛኔ ነው እንትን ያለሽ። የዛኔ ምን ነበር አንቺ ጋር የነበረው ስሜት? እንጃ በቃ ምንም ስሜት ላይ አልነበርኩኝም። ብቻ ይነካካኝ፣ ግን ይጨንቀኛል ምናምን ሲነካካኝ። ከዛ በኋላ ግን ራሴን አላውቅም። ምን ይፈጠር የማውቀው ነገር የለም። ያ ነገር ሁሌም ቀን በቀን እየተደጋገመ መጣ። እኔም ሁሌም እሱን መጠበቅ ጀመርኩ። ከባሌ በላይ ያስደስተኝ ጀመር። በቃ ከባሌ በላይ ሆነልኝ። በሁሉም ነገር ያስደስተኛል። በቃ የእሱን መምጫ ሰዓት እና ደቂቃ በጉጉት ነበር የምጠብቀው። ሲቀር የሚሰማኝ ስሜት ሌላ ነው። ይጨንቀኛል፣ ምን ይለኛል ሲቀር። ብቻ ብዙ አይነት ስሜት ይሰማኛል። ሲመጣ ያለው ደስታ ግን እኔ እንጃ በቃ ልነግርህ አልችልም። ከባሌ በላይ ሆኖልኛል። በቃ ባሌን ጠላው ሆኛለሁ። ቆይ እዚህ ቤት ከገባችሁ ምን ያክል ጊዜ ሆናችሁ? ማለት አንዳንድ ታሪኮች ላይ እንደሰማሁት በቤት ውስጥ የነበሩ በቃ የሞቱ ሰዎች መንፈሶች ምናምን ሊገኙ ይችላሉ። በቤት ውስጥ ድንገት የቤቱ ከሆነ ምን ያክል ጊዜ ሆናችሁ ቤት ውስጥ? የምን የኪራይ ነው ወይስ የግዢ ነው? ምንድን ነው? ድንገት የቤቱ ከሆነ እኔ እንጃ እኔ አላውቅም። ቤቱ የቤተሰብ ቤት ነው። የቤተሰብ ማለት ፋሚሊዎች ድሮ የሚኖሩበት ቤት ነው። የኔ ቤተሰቦች ደግሞ እዚህ አይደሉም ያሉት። ለዛ እዚህ ነው እየኖርን ያለ እነሱ እዚህ ስለሌሉ። ግን ሌላ ባዕድ አምልኮ ምን ያምልኮ እኔ ምንም የማውቀው ነገር የለም። ማለት እስኪ ቤተሰቦች ታውቂያቸው ነበር አንቺ? አዎ አውቃቸዋለሁ። ግን እንደዚህ አይነት ነገር ይኖር የማውቀው ምንም ነገር የለም። አንቺ ቤተሰቦች ታውቂያቸዋለሽ፣ እኔ ግን ቤተሰቦችሽን አላውቃቸውም። ማለት አልገባኝም። ምንድን ነው የምታወራው? የትኛው ቤተሰቦችሽ ነው ታውቂያቸው? ስለ ቤተሰቦች ምንም አይነት መጥፎ ነገር እንድታወራ አልፈልግም። ምን አወራው? በቃ የትኛው ቤተሰቦችሽ ነው የምታውቅ ምናምን ትለኛለህ እንዴ? ደግሞ ጭራሽ አታፍርም? መንፈስሽም የአንቺ ቤተሰብ ነው። ከተረጋጋ አቶ ተሾመ፣ አንተ ለመረጋጋት ሞክር። እንዴት ብዬ ልነግርህ? ስለዚህ ይሄ ቤት የቤተሰብሽ የአንቺ ቤተሰቦች ቤት ነው ማለት ነው? ከነሱ ቤተሰብ ከአንቺ ቤተሰቦች ውስጥ ከነሱ ውስጥ የምታውቂው ሰው አለ ማለት እንደዚህ በቅርብ ወይ ከውጪ ፍቅረኛ የሚያመጣ ምናምን ሰው? እኔ አላውቅም።
እኔ ምንም አውቀው ነገር የለም። አንተስ ቆይ ቀጥታ እንደተጋባችሁ ነው ወደዚህ ቤት የገባችሁት ወይስ ቆይታችሁ ነው? ምን ያክል ጊዜ ሆናችሁ እዚህ ቤት ከገባችሁ? ከ3 ወር በኋላ ነው እዚህ የገባነው። 3 ወር እዚህ ቤት? ከ3 ወር ሌላ ቦታ ነበር ይታደስ ነው። እንደተጋባችሁ 3 ወር ሌላ ቦታ ነበራችሁ። ከ3 ወር ቆይታ በኋላ ነው እዚህ የመጣችሁት። ስለዚህ እዚህ ቆይታችኋል ማለት ነው። በጣም ስትመጡ የነበረው የቤቱ ድባብ እንዴት ነበር? ማለት እንደዚህ ነበረ ነው እናንተ ናችሁ ያሳደሳችሁት? እኛ ነው ያሳደስነው። አሁን እኔ እየጠረጠርኩኝ ያለሁትኝ ማለት እየገመትኩ ያለሁትኝ በአንዳንድ ታሪኮች አንተ ካሳደስኩ አንተ ነካ መንፈሱን እዚህ ቤት ያመጣኸው የኖርበት ነው የሚያውቀው። መንፈሱንም ምን ያመጣው ሚስቴን ተጫወተባት። አንተ ነካ እንደዚህ የምትጫወትብኝ። ምን ብዬ ተጫወትኩብሽ? አንቺ ነሽ በዛ በኩል ያለሽ የማይታወቅ አይደለ? አሁን እንደዛ ነው ያሰብክ ያለሁት። በቃ ቤት ውስጥ የሆነ ነገር አለ ብዬ ነው ያሰብክ ያለሁት። ማለት እዚህ ቤት ከገባችሁ በኋላ ከሆነ ያ ነገር እየተፈጠረ ያለው ይሄን ቤት ያሳደሳችሁት እናንተ ከሆናችሁ ከቤተሰቦች ጋር ከሆነ ሌላ የማታውቂው ነገር ከሌለ እኔ እንግዲህ እየገመትኩ ነው ያለሁት። ምናልባት ከዚህ በፊት ብዙ የሰማኋቸው ታሪኮች አሉ። እንደዚህ በቤት ውስጥ የሚቀመጡ የሞቱ ሰዎች መንፈስ በቃ ቶሎ እንትን እንደሚሄድ የሰማኋቸው ታሪኮች አሉ። እስኪ አንተ ራስን ጠይቀህ እንዴት ነው ሲታደስ መንፈስ የሚገባው እዚህ ቤት ውስጥ? አብሮ የኖረ ነገር እንጂ እኮ እያልኩ ገብቷል። እናንተ አሳድስ አስገባው እያልኩ ሳይሆን እዚህ ቤት ውስጥ የቆየ ነገር ነው። ገባ አይደል? ተናናልኩኝ እሱ ነው። ከዚህ በላይ ምንም ማውራት ነገር የለኝም። በቃ ኮሻውን ምንድነው? ምንም ማስረዳት እሺ፣ የመጨረሻው ውሳኔያችንስ ምንድነው ሊሆን የሚችለው? እስከ መቼ ነው እንደዚህ ስምቶኝ? እኔ አላውቅም። ምንም የማውቀው ነገር የለም። በቃ አንዴ ህይወት የተበላሽቷል አይደል? እሺ፣ ጸበል ልጅ አሁን የመጨረሻ ውሳኔያችን ሊሆን የሚችለው በቃ ተከታትለን እስከምናውቅ ድረስ ያለውን ነገር እርግጠኛ እስከምንሆን ድረስ ከጎኗ ሆነን ልታገዛት ይገባል። ምን ነው ማግዛት? በቃ ከጎኗ ልትለየ አይገባም። ገባ አይደል? አንተ ታጋባብኝ አስበሃል እንዴ? እንደዛ አይደለም ግን በቃ ባለቤት ነች አይደለ? እሷ ይሄን ነገር ፈልጌ አይደለም የሚያመጣው እኔ ምንም ማውቀው ነገር የለም እያለች ነው። ስለዚህ ባሌ በሌለ ሰዓት ነው የሚመጣው የምትል ከሆነ ደግሞ አንተ ሁሉ ጊዜ ልጠብቃት ይገባል ማለት ነው። ማለት ተከታትለን እስከምናውቅ ድረስ ነገሩ እሺ፣ ወደ ጸበልም ወደ ቤተክርስቲያን የምትሄድ ከሆነ በቃ ይዘህ መሄድ አለብህ፣ ማገዝ አለብህ ነገሩን እስከምናውቅ ድረስ። እሺ፣ ገባህ አይደለ? አዎ ገብቶኝ። ስለዚህ ካሁን በኋላ ከጎኗ መሆን ያለብህ አንቺም ቢሆን ምንም ቢነገርሽ ምንም ነገር ቢያጋጥምሽ ምንም ነገር ቢገጥምሽ ከባለቤትሽ ጋር ነው ማውራት ያለብሽ። ገባሽ አይደል? የተፈጠረው ነገር እንዳለ ለባለቤትሽ መናገር። የመጀመሪያ ቀን ያኔ ሲፈጠርብሽ እንደዚህ ብለሽ ማውራት። በቃ የሆነ ያቅተኛል ብለሽኛል፣ ግን እኔ እንዴት ላስረዳሽ? የሆነ ብቻ ይከብዳል ያለው ነገር እኮ። እንዴት ይሄ የሚወራ ነገር እኮ አይደል? እንዴት ነው የሚወራ? ኧረ እንጃ አላውቅም እኮ። ብቻ ካሁን በኋላ ያለውን ነገር ለማስተካከል ሞክሩ። እኛም ደግሞ ይሄ ነገር እስከሚፈታ ድረስ አለን አብረናችሁ ማለት ነው። ተግባብተናል አይደል? ስለዚህ ካሁን በኋላ ካጠገባ መሆን አለብህ። ምንም ነገር ልትደባበቁ አይገባም። አሁን አውቃለሁ ያለውን ነገር። ስለዚህ በቃ በምንም ወደ ጸበልም ወደ ቤተክርስቲያንም ወደ እምነትም ያለውን ነገር እንትን ማለት አለብህ ማለት ነው። እሺ ተመልካዮቻችን፣ እንግዲህ የዛሬው ታሪክ ትንሽ ግራ ያጋባል። ውሳኔ ላይ አልደረስንም። አሁን ማለት የመጨረሻውን ነገር አላገኘነውም። ከመንፈስ ጋር ነው ግንኙነት ስታደርግ የነበረው። እንደዛ ነው ያለችን። ትንሽ ይከብዳል። እንግዲህ ያለውን ነገር ተከታትለን የምናሳውቃችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ስለነበራችሁ እናመሰግናለን። በሌላ ፕሮግራም በሌላ ታሪክ እስከምንገናኝ መልካም ጊዜ። እንዳልኳችሁ ለመረጋጋት ነገሮችን ለማስተካከል መሞከርና መረዳዳት አለብን። እሺ